ተሩ ገጀራውን አሳሰረው። አደይና ዶክተሩ የማይሆን ነገር አደረጉ። የፍቅር እናት ማመን አቃታት። የፍቅር እናት አደይን ምን ትሰሪያለሽ? እኔ ምልሽ ከዚህ ከዶክተርስ ጋር ምን እየሰራሽ ነው? አንቺ እኮ ነገ የምትሞሸሪ ሙሽራ ነሽ ብላ አለቻት። ምን እያልሽ ነው ታዲያ ዶክተር ጋር ሂጄ እኮ የምናወራው ነገር ነበረኝ እና ላወራውና ላመሰግነው ስለፈለግኩ ነው እንጂ ሌላ ምን አይነት ነገር ጠብቀሽ ነው? እየገባኝ አይደለም ብላ አለቻት። አይ እሱ ምንም ይሁን ምንም አይመለከተኝም። ነገር ግን ዶክተሩ መጀመሪያ ላይ ጥሩ መስሎኝ ነበር፣ አሁን ላይ ግን ጥሩ እንዳልሆነ ተገንዝቤያለሁ ብላ አለቻት። አረ ተረም ተረጋጊ። በፍጹም ዶክተሩ በጣም ጨዋና የተረጋጋ እንዲሁም የሰውን ልጅ የሚመክር ነው። ዲቭን ሳይቀር ከወጣበት መከራና ከሚመጣበት አሰቃቂ ቅናትና በጣም መጥፎ ነገሮችን ከዚህ ሁሉ ጠብቆታል። እታለም ምን እያልሽ ነው ብላ ስትላት፣ እንደዛ ከሆነ ፍቅርን የማይሆን ነገር አድርጊ ብሏታል። አይ እሱ እንኳ እንደዛ አያረጋትም። ነገር ግን ምናልባት አንቺ በተሳሳተ መንገድ ተረድተሻት ይሆናል ወይም ደግሞ ፍቅር ዋሽታ ይሆናል ብላ ስትላት፣ ምን ዋሽታለች እያልሽ ነው እንዴ እታለም? ታዲያ በቀጥታም ዋሽታለች ብዬ ባልናገርም እንኳ ምናልባት ፍቅር ዶክተሩ የሆነ ነገር አድርጓት ለመበቀል ፈልጋ ሊሆን ይችላል እንጂ እኔ ከዶክተሩ ፊት በፍጹም መራቅም አልፈልግም። እንደገና ደግሞ ፊቱ የሚባል ነገር አለ። ስራ ራሱ ዲቭና እኔ ከተጋባን በኋላ ዶክተሩ ሆስፒታል ውስጥ ለመቀጠርና ስራዬን ለመስራት ወስኛለሁ ብላ አለቻት። ምን? አዎ ምን ነው ታለም? ዴቭ ባቡሬንና እነ ዳይመንድን እነ ኪንጎን አድርጎ ሚዜ ካልሆናችሁኝ እያለ እየረበሸ ይገኛል። የቤዛ ወንድም እንዳለ ዶክሜንቱን ሙሉ ለፍቅር ሰጣት። እናም በፍጹም እንደምትወጅኝና እንደምታፈቅረኝ በደንብ ነው የማውቀው ፍቅር። ነገር ግን አንቺ ከዛ ከማይረባ ዲቭ ተብዬው እልም ያለ ፍቅር ስለያዘሽ መቼም ቢሆን እኔን ልትረጅኝና ልትሰሚ ፈቃደኛ እንዳልሆንሽ ጠንቅቄ ነው የማውቀው። እናም አንቺ እኔ እስከምትሆኝ ድረስ እጠብቅሻለሁ። ለማንኛውም አሁን ደብሮኛል፣ ስለዚህ ማዝናናት አለብሽ ብሎ ሲላት፣ ምን ፈልገህ ነው ታዲያ? ከደበረህ ለምን እዚህ መጣ? ቆይ ፍቅር ግን ምን አይነቲቱ አረመኔና ጨካኝ ነሽ? ማለቴ በዚህ ልክ እንዴ? ነገርኩ እኮ ዴቭ። በስተ መጨረሻ አለፈለት። የአባቱ እና የእናቱ ግማሹ መሬት ተሽጦ የአደይ አባት እንደላከለት በአበበ በኩል እያበሰረ ይገኛል። እናም አሁን ከዚህ በኋላ እህቴን ዘና ፈታ ብዬ እድራለሁ ብሎ ሲል አደይ በጣም ደነገጠች። እና አንተ ያሳሰበህ የኔ ጋብቻ ነው እንዴ? ትሰማኛለህ ዳይመንድ፣ እኔ ከአንተ 5 ሳንቲም አልፈልግም። ነገር ግን አንተ አርገህና ተለውጠህ እንዲሁም ደግሞ እዚህ ድንጋይ ላይ ተጠፍጥፈህ ከምትውል ያም ደግሞ እየተነሳ የአደይ ወንድም ሌባ ነው ከሚለኝ ይልቅ ተሻሽለህ የራስህን ስራ እንድትሰራ እፈልጋለሁኝ ብላ አለችው። አረ ተረጋጉ። ቆይ ገና ገንዘቡ መጥቶ በደንብ አድርጌ በርጨስጨስ ሳልል እዚህ ጅንኪ ጃንካ እያላችሁ ከኔ ጋር ታወራላችሁ እንዴ? የምሬ ነው ዳይመንድ ነገርኩ ብላ ስትለው አደይዬ አበበ ቀበል አለና እውነትሽን ነው እኮ አደይ፣ እውነት ለመናገርማ ነገር በደንብ አድርገን እንንከባከበዋለን። ገንዘቡን ራሱ እኮ ሙሉውን ገንዘብ አልክለትም፣ ግማሽ ገንዘብ ነው የምለክለት ብሎ ሲል፣ በጣም ጥሩ፣ እንደዚህ ከሆነ ደስ ይላል አበበ። ለማንኛውም እኔ መሄድ አለብኝ፣ አንተ ደግሞ ዲቭ ይፈልግሃል ብላ ስትለው፣ ምን? አዎ ሚዜ ምናምን ሲላል ነበር እንዴ? ቆይ ለማንኛውም እኔ ቸው ብላ አደይ ከሄደ በኋላ እኔ ምልህ፣ ቆይ ለምንድን ነው ማለቴ ሚዜ ምናምን የምትለው እንዴ? አንተ አልገባህም እንዴ? ምንድን ነው ሊገባኝ የሚችለው? አልገባኝም። እንግዲህ በጣም በሚያስደስት ሁኔታ አደይና ዲቭ ሊጋቡ ነው። ምን? አዎ አየህ፣ አንተ አለገባ ብለህ ከወዲህ ትላለህ። አደይና ዲቭ ግን ከኋላ ተጣብሰው ከኋላ ተጀናጅነው ሊጋቡ ነው ብሎ ሲለው፣
ኧረ እባክህ እኔን ተወኝ። እውነት ለመናገር እኔ ራሴ እኮ ህይወት ስላልሞላልኝ ነው እንጂ ታዲያ ማግባትን ጠልቼ ይመስልሃል እንዴ? ሄሉዬን ምን ያህል እንደምወዳትና እንደማፈቅራት እኮ ጠንቅቀህ ነው የምታውቀው። ግን ደግሞ በፍጹም ነገሮች እየተስተካከሉልኝ አይደለም። እባክህን ኪንጎ ብሎ ሲለው፣ ኧረ እባክህ ለማንኛውም ያም ይሁን ይህ ምንም አይመለከተኝም። አሁን ና እንሂድና ገንዘቡን ትራንስፈር አርገህልኝ ከኪንጎ ጋር ዘና ፈታ ማለት እፈልጋለሁኝ ብሎ አለው። ሰላም ሰላም! ውድና የተከበራችሁ የህያቤት የቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበሩ ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አደይና ድብ ቁጭ ብለው አወሩ እና እንዴት ነው የምናደርገው ብሎ ሲላት፣ እማዬ ትምጣ፣ እንዲሁም ደግሞ ያንተ እናት ከመጣች በኋላ ሽምግልናው ይላካል። እናቶቻችን ባሉበት ሽምግልናው ሲላክ በጣም ደስ ይለኛል። ለማንኛውም እኔ አሁን ዶክተሩ ጋርና እንዲሁም ደግሞ ሄለን ጋር መሄድ አለብኝ ብላ ስትል፣ ቆይ ለምን አደይ? ቆይ ስለ ዶክተሩ ደግሞ አወራን አይደለም እንዴ? ኧረ ነው። እውነት ለመናገር እኔ ዶክተሩ ጋር እንድትሄጂ እኮ ጠልቼ አይደለም፣ ነገር ግን ለምንድን ነው የምትሄጂው ነው ያልኩሽ። እንግዲህ እሱንማ እኔ እና እሱ ነን እኮ የምናወራው፣ ማለቴ በጣም ብዙ ነገር የምናወራው ነገር ስላለኝ ነው። ስለዚህ አሁን ብሄድ ይሻላል ብላ ትታው ሄደች። ሊሊና እንዲሁም ባቡሬ እያንዳንዱ ነገር እያወሩ ይገኛሉ። እባክሽን አንድ እድል ስጭኝና ሁሉንም ነገር ላስተካክልልሽ፣ ወይስ ደግሞ ልክ እኔ እንደ ኤላ ማልቀስና እንባ ማውረድ አለብኝ? ይኸውልሽ እኔ እንደዚ አይነት ወንድ አይደለሁም። አንቺን ቢትሆን ልትረጅኝ ይገባል። እስኪ ንገሪ ሊሊ፣ የእውነት አንቺ አትወጂኝም አታፈቅርኝም? ምክንያቱም ዓይንሽ ራሱ ያስታውቃል ብሎ አላት። ምን ማለት ነው ደግሞ ይሄ ባቡሬ? ዓይንሽ ራሱ ምን ያህል እንደምትወጂኝና ምን ያህል ለእኔ እንዳለሽ ይናገራል እኮ። ዓይንሽ ስልምልም ሲል ለእኔ ልዩ ስሜት እንዳለሽ ይናገራል። ስለዚህ እባክሽን ራስሽን ባትጎጂና እንዲሁም ነገ ዛሬ ባትይ ጥሩ ነው። እስኪ ዛሬ ልንደሰት ብሎ ሲላት፣ ባቡሬ እኔ በጣም ፈርቻለሁ። ለምንድን ነው የምትፈሪው? የእውነት እኔ የምጎዳሽ ይመስልሻል እንዴ? ኖ ግን ደግሞ እኔ ራሴ አንተን እንዳልጎታ በጣም እፈራለሁኝ ብላ ስትለው፣ አታስቢ፣ አንቺ በፍጹም እኔን ጎድተሽኝም ሆነ ምንም ብለሽኝ አታውቂም። እሺ እና ምንም የሚያሳስብ ነገር የለም ብሎ ግንባሯን ስሟት ሄደም። ገጀራው ሊሊ ጋር መጥቶ እንደራደር ብሎ የመደራደሪያ ጥያቄ አቀረበላት። አንተ አረመኔ ጨካኝ፣ ጭራሽ ብለህ ከዛች ከቤዛ ጋር ተመሳጥረህ ምን ለማድረግ እየሞከርክ ነው ብላ ስትለው፣ እኔ ምን ለማድረግ ሞከርኩኝ? ነገር ግን ደግሞ አንድ ነገር ማወቅ ያለብሽ ያው ቤዛ ካልወጣች በስተቀር የቤቱን ካርታና በፍጹም ደግሞ ምኑንም እንደማታገኘው የታወቀ ነው። ቆይ ገጀራው፣ እኔ ምልህ አንተ አሁን እዚህ ደግሞ ምን ልሰራ መጣ? ተው ግድልህም፣ ተው አታሳብደኝ። አይ ባቡሬ፣ እንግዲህ እኔማ ንግስትህን ላናግራት ነው እንጂ መቼም እዚህ ቦክስ ልገጥም እንዳልሆነ ታውቃለህ። በዛ ላይ እስከ ዛሬ ራሱ አንተን ፈርቼ ነው እንጂ እሷን እኮ በየቦታው እያገኘኋት ነበር ብሎ አለ። ልክ ነው ባቡሬ፣ እውነት ለመናገር በጣም ብዙ ጊዜ አግኝቶ የነበረ እድሉን መጠቀም ከፈለገ ይጠቀመው ነበር። ኧረ እባክሽ ተይ እንጂ። እና ታዲያ አሁን ምን ልትሰራ መጣ? ነገርኳችሁ እኮ ቤዛ ከስር ትፈታና የካርታውንና ሁሉንም ነገር ለእናንተ እንደምትሰጣችሁ የታወቀ ነው ብሎ ሲል፣ ኧረ እባክህ የእውነት ቤዛና ምኛት እኔ የማደርግ ይመስልሃል እንዴ? ቤዛ እኮ የማትታመን አረመኔና ጨካኝ ናት። ምክንያቱም ዛሬ ከእስር ቤት ባስፈታትም እንኳ ነገ በጣም ብዙ ሰው ትጎዳለች፣ እኔንም ጭምር ትጎዳኛለች። ምን እንደምታመጣ ራሱ እንኳ አላውቅም። ስለዚህ እባክህን አትከራከረኝ ብላ አለችው። እንደዛ ከሆነ መልካም፣ ነገር ግን እኔ ለሁሉም ነገር እኔ ተጠያቂ አይደለሁም ብሎ አላት። ምንም ችግር የለውም፣ አንተም ሂድ፣ እኔም ደግሞ ከአክስቴ ጋር አወራለሁ ብላ ስትለው፣ እንደዛ ከሆነ የምታወሪው ነገር ካለሽ እንቺ ማለቴ በዚህ ስልክ ደውይልኝ ብሎ አላት። ገጀራውና
እንዲሁም ባቡሬ ማንቁርቱን ይዞ ወጣና ቆይ አንተ ከኛ ምንድን ነው የምትፈልገው ብሎ ሲለው ተው እንጂ ባቡሬ ይህች መልካም ሴት ነበረች። አሁን ደግሞ ምን ፈለግ? እኔ ምንም ነገር እኮ አላደረግኩም። እኔ ያደረግኩት አንድና አንድ ነገር ቢኖር ያው ተስማምታችሁ የቤቱ ካርታ ይመለስና እኔም ደግሞ ነፃ ልሆን፣ ካልሆነ ግን እመነኝ፣ ምክንያቱም የሊሊ አክስት ትገለኛለች ብሎ ሲለው እኔ ቀድሜ ካልገደልኩ ነው ያኔ ካንተ ጋር ሁሉ ነገር ከተባባልኩኝ በኋላ ህይወቴን እንዲስተካከልና ወደ ጥሩ መንገድ የመራችኝ ልሊ ናት እና በፍጹም ይህንን ነገር ማጣት አልፈልግም። ቆይ አንተ ፍቅር አይገባህም አይደል? ለነገሩ እንዴት ሊገባህ ይችላል? ግን ደግሞ እመኔ ገጀራው የማይሆን ነገር አደርጋለሁ ብለህ የምታደርገ ከሆነ ከኔ ጋር ነው ጠብህ ብሎ አለው። እሺ እኔ ምንም ይሁን ምንም ነገር አልናገርም፣ ግን ደግሞ ያልኩህንም ቢሆን እንዳትረሳ ብሎ ሲለው ምኑን እንዴ? ምን ማለት ነው? አምጡና እንደምንም ብላችሁ ዳኒን ፈልጋችሁ ደብተሩን አምጡና ቤዛን አላቋት ነው የምለው። እንደዛ ከሆነ እንመካከርበታለን። ለማንኛውም አሁን አንተ ቻው፣ አሁን ይመችህ ብሎ ወደ ሌላ ቦታ ሸኘው። እና ፍቅር አሹና ፍቅር አይጥ ድመት ሆነዋል እና ይዛው እየመራችው ስትሄድ እኔ እምልሽ ፍቅር አንቺ ነሽ ተማሪ ወይስ ደግሞ እኔ ነኝ ተማሪው? ቆይ ለምንድን ነው በእግርሽ የማትመጪው? ማለቴ ብቻሽን የማትመጪው? አሁን አንቺን ማን ሰው ብሎ ይተናኮልሻል ብሎ ሲል ያቺ ሴት ናታ እንዴ! ጭራሽ ታዲያ ለሴትም ነው እንደምትፈሪው? አያይ ከተማ ልጆች በቃ ለዚች ልባችሁ ሰራተኛ ላይ ስትጮህ ግን ማንም የማይዛችሁ ትመስላላችሁ። አየሽ ግን ፈርተሽ እንኳንቺ ሴትን ፈርተሽ እኔን ሸኘኝ አልሽኝ ብሎ ሲላት በቃ ተወው፣ አሁን ምንም ነገር የምናገረው ነገር የለኝም። ለማንኛውም አንድ ነገር ልበልህ እሺ? ሂድ እናንተ እቤት ጠብቀኝ። ምን? ቆይ ትምህርት ቤት ሊሄድ ነው ሸኘኝ ካልሽ በኋላ አሁን ደግሞ ሌላ ነገር? ቆይ አንቺ ሴትዮ እያጃጃልሽ ነው እንዲ ያለሽው እያለ ሲል በሌላ በኩል ዳኒ መጥቶ ፍቅርን እጇን ይዟት ሄደ። አንተብት ቆይ ምን እያደረክ ነው? ምን አደረግኩ? ናፍቀሽ ነዋ የኔ ፍቅር ብሎ ሲላት ባክተውኛ ትጃጃል፣ እኔ ያንተ ፍቅር የማንም ፍቅር አይደለሁም ብላለችው። ምን ፈልገሽ ነው? አይንሽ ሲንከራተት እንዳላየሁት ልንገርሽ እንዴ? አይንሽ እኮ እየተንከራተት ነበር። ማለቴ እኔን እየፈለግሽ። አረ በፍጹም እራስሽን ባትሸውጂው ጥሩ ነው። እሺ ግን ደግሞ ምን ፈልገሽ ነበር ብሎ ሲላት ምንም አልፈለግኩም። እሺ እህቴ ቤዛ አሁን እስር ቤት ስለገባች ማንም የሚያዳብረኝ የለም እና ልታዳብሪኝ ትችያለሽ ብሎ ሲላት አረ በፍጹም ማለቴ እህትህን እኮ እሷ ናት ወንጀለኛ አይቶ እና ደግሞ አንተ ምንም ነገር አላደረክም፣ ግን ደግሞ የወንጀል ተባባሪ ነህ። ስለዚህ አንተ ከኔ ብትርቅ ጥሩ ነው፣ ወይም አየ ወይም ደግሞ ዲብ የሚያው ከሆነ ጥሩ አይደለም ብላ ስትለው እባክሽ ተይ። ቆይ አንቺ ግን ድብድብ የምትይው ምንድን ነው? እሱ እኔ አልፈራው እሱ